ከተማሪዎች በዚህ ቪዲዮ ደግሞ የምናየው አዲስ ሌሰን ነው የሚሆነው we're going to see about viruses so ስለ ቫይረሶች ከማውራታችን በፊት at the end of this lesson ምን እናገኛለን ያው brief የሆነ ስለ ቫይረሶች definition እና structureአቸውን እናያለን ካራክተሪስቲኮቻቸውን ያንዳንዱ ካራክተሪስቲኮቻቸው ምን አይነት ጥቅም እንዳላቸው የሚለውን እናያለን እና ለምን ቫይረሶች ደግሞ obligate parasites እንደተባሉ ወይም ደግሞ ሌላ ኦርጋኒዝም እንደሚያስፈልጋቸው እናያለን ቫይረሶችን depending on the type of genetic material they possess DNA እና RNA ቫይረስ ከፍለን እናያቸዋለን mechanism of replication እናያለን type of replication አቸውን based on lytic እና lysogenic ብለን specifically bacteriophages በሚባሉ ቫይረሶች ላይ ተመስርተን እናያለን common የሚባሉ viral diseaseዎችን ስፔሻሊ ኢትዮጵያ ውስጥ common የሚባሉትን እናያለን እነዚህ ደግሞ በምን እንደሚተላለፉት በምን ወይ ደግሞ prevent ማድረግ እንችላለን የሚለውን እናያለን ማለት ነው So virus ስንል genetic pirates የሚባል nickname ተሰጥቷቸዋል So why do we call them genetic pirates is because they are obligate parasites ምን ማለት ነው they are obligate parasites they are ግዴታ ሌላ ኦርጋኒዝም ያስፈልጋቸዋል ሰርቫይቭ አድርገው ራሳቸውን ሰስቴን አድርገው as a living organism ለመቀጠል ቫይረሶች they need other organisms that's why we call them genetic pirates ወይም ደግሞ obligate parasites ማለት ነው የት ነው ብዙ ጊዜ ሪዛይድ የሚያደርጉት intracellular ናቸው ultra microscopic ናቸው they are very tiny even ከባክቴሪያዎች ወይም unicellular ብለን ካየናቸው ማይክሮኦርጋኒዝሞች በጣም ያነሱ ኦርጋኒዝሞች ናቸው they replicate only inside a living host cell ራሳቸውን reproduce ለማድረግ ወይም ደግሞ replicate ለማድረግ obligate parasites ከሆኑ ድረስ they need a living የሆነ another host cell ያስፈልጋቸዋል ማለት ነው so general characteristicsአቸውን ስናይ they are very tiny ወይም ultra microscopic ናቸው ተባብለናል so they ሳይዛቸው ከ20 እስከ 450 ናኖሜትር ማለት በጣም ትንሽ የሆነ measurement unit ነው so they are this size ናቸው visible only by electronic microscopes so if you remember ማይክሮስኮፕ በሁለት ይከፈላሉ ላይት እና ኤሌክትሮን ላይቶች ኮመንሊ ብዙ ቦታ ላቦራቶሪ ላይ የምናገኛቸው ናቸው ኤሌክትሮኖች ግን በጣም ዲፕ የሆነ አት ኦርጋኔል ሌቭል ለማጥናት ስንፈልግ የምንጠቀምባቸው ማይክሮስኮፕ ናቸው ማግኒፊኬሽን ፓወራቸው እስከ 100,000 times ድረስ ሊሆን የሚችል ነው ሶ በዚህ ማይክሮስኮፕ ካልሆነ በስተቀር አይታዩም ማለት ነው the other one structureአቸው they have of course living things ስለሆኑ they have DNA material አላቸው ወይም ኒውክሊክ አሲድ አላቸው ማለት ነው ያ ኒውክሊክ አሲድ might be DNA ሊሆን ይችላል RNA ሊሆን ይችላል based on this ደግሞ ለሁለቱም እንከፍላቸዋለን ይሄንን ደግሞ ከቨር የሚያደርግ ፕሮቲን ኮት ወይም ኤንቨሎፕ አላቸው ይሄን ፕሮቲን ኮት ካፕሲድ እንለዋለን some have ደግሞ ሊፒድ የሆነ ከውጪ ኤንቨሎፕ አላቸው ማለት ነው ሴል ዎል ሴል ሜምብሬን ወይም ኦርጋኔልስ የላቸው so በጣም they are morely dependent on other living organisms ወይም parasite ናቸው ማለት ነው የራሳቸው ሜታቦሊዝም ኢነርጂ ፕሮዳክሽን ሪፕሮዳክሽን ወይም ሪፕሊኬሽን ፕሮሰስ የላቸውም they have to be in another organism artificial media ላይ ማሳደግ አንችልም ምን ማለት ነው ካልቸር ልናደርጋቸው አንችልም አሁን ለምሳሌ የመጨረሻ አካባቢ ላይ የምናየው ይሆናል some of bacteria ሊሆን ይችላል or የተለያዩ ማይክሮኦርጋኒዝሞችን at laboratory level ለማሳደግ እንችላለን ወይም ካልቸር ልናደርጋቸው እንችላለን ቫይረሶችን ግን we cannot do that because they need a host cell ስለዚህ at laboratory level artificially ማሳደግ አንችልም ማለት ነው outside of host active አይደሉም so that's why there was even a controversy that viruses are they living microorganisms or non living በሁለቱ መካከል እንኳን we had a controversy ማለት ነው ሁሉንም ላይፍ ኢንፌክት ያደርጋሉ not just አሁን ለምሳሌ ባክቴሪያዎች ብዙ ጊዜ ከነሱ ከፍ ያሉትን ፕላንትስ አኒማልስን ያጠቃሉ ባክቴሪያዎች ሌሎች ባክቴሪያዎችን የማጥቃት ቻንሳቸው ግን very low ነው ወይም ደግሞ ሌሎች ማይክሮኦርጋኒዝሞችን አያጠቁም ቫይረሶች ግን on the opposite ሁሉንም type of microorganisms even ባክቴሪያዎችን ፈንጋዮችን ሊያጠቁ የሚችሉ ማይክሮኦርጋኒዝምስ ናቸው ማለት ነው እና the downside of viruses ደግሞ they cannot be በአንቲባዮቲክ ሪሙቭ መደረግ አይችሉም so antibiotics ስንል mainly ብዙ ጊዜ የሚያጠቃው ባክቴሪያዎችን ነው sometimes parasites ወይም ደግሞ ፕሮቶዞዎችን ያጠቃል ነገር ግን ቫይረሶችን አንቲባዮቲክ ማጥፋት አይችልም so that's one of their downside
So when we see closely አንዱ ቫይረስ ምን ስትራክቸር አለው የሚለውን ስናይ መጀመሪያው at the core we have the genome ወይም the genetic material ያ genetic material it could be DNA ወይም RNA ሊሆን ይችላል። ለምንድነው DNA ወይም RNA ያለው? ቫይረሶች depending on this material በሁለት እንከፍላቸዋለን። sometimes DNA ሊኖራቸው ይችላል፣ sometimes ደግሞ DNA ሳይሆን RNA ሊኖራቸው ይችላል። we will see the difference of DNA and RNA. DNA ማለት ዲኦክሲራይቦዝ ኒውክሊክ አሲድ ነው፣ ነገር ግን ደብል ስትራንድድ ነው DNA ላይ። ይሄኛው ላይ ራይቦዝ ኒውክሊክ አሲድ ነው፣ ነገር ግን ራይቦሎዝ ኒውክሊክ አሲድ ነው። there is no ደብል አይደለም፣ ሶ ሲንግል ስትራንድድ ነው። ሶ DNA ላይ it's ደብል የሆነ ሄሊካል ስትራክቸር እንደሆነ I'm sure you remember. So this is the structure of DNA. RNA ላይ ግን we do not have another paired የሆነ ክሮሞዞም የለንም። it's just one single stranded የሆነ ኒውክሊክ አሲድ ነው ማለት ነው። The other one is capsid የምንለው ነው። This is a protein coat ነው which surrounding the genome. ይሄንን DNA ወይም RNA surround አድርገው የምናገኘው we call it the capsid እንለዋለን ማለት ነው። ከካፕሶሜርስ ነው ቢልድ የሚደረገው። ሌላ ኒውክሊዮካፕሲድ ማለት ኮሩንና ካፕሲዱን አንድ ላይ ይሄ ኮር አሁን ለምሳሌ አንድ ላይ በፕሮቲን ኮት ወይም በካፕሲድ ከቨር ከተደረገ በኋላ ምን እንለዋለን? ኒውክሊዮካፕሲድ እንለዋለን ማለት ነው። ኤንቨሎፕ ሊኖረን ይችላል። ኤንቨሎፕ ማለት ከካፕሲዱ ደግሞ ውጪ ከሊፒድ እና ፕሮቲን የተሰራ ኮት ነው። from host membrane HIV ሊሆን ይችላል፣ ኢንፍሉዌንዛ እነዚህኞቹ ላይ ልናገኘው እንችላለን። ስለዚህ ከውጪ አሁን ቫይረሳችን ቢኖር ከውጪ እዚህ ጋር ካፕሲድ ይኖረናል። ከካፕሲዱ ድጋሚ ውጪ we have an envelope ይኖረናል ማለት ነው። in some of the viruses we might have enzymes like lysozyme ማለት ብሬክ ዳውን ማድረግ የሚችሉ ሴል ዎል ሊሆን ይችላል ኦር የተለያየ የሆስት ሴሉን ሆስት ሴል ውስጥ ያሉትን ኦርጋኔሎች ብሬክ ዳውን ማድረግ የሚችል ኢንዛይም ነው። ለምሳሌ እነዚህኞቹ ኮመንሊ ባክቴሪዮፌጅ ምንላቸው ታይፕ ኦፍ ቫይረሶች ውስጥ እናገኛቸዋለን። RNA እና DNA ፖሊመሬዝ እነዚህኞቹ ደግሞ ፎር ሪፕሊኬሽን ፐርፐዝ የምንጠቀምባቸው ታይፕ ኦፍ ኢንዛይሞች ናቸው። ሞስት ኮመንሊ ሬትሮቫይረስ ወይም ደግሞ እንደነ HIV ቫይረስ ውስጥ ያሉ ኦርጋኒዝሞች ወይም ቫይረሶች ውስጥ እናገኛቸዋለን። So this is an image of a general structure of the virus ማለት ነው። ያው እዚህ ጋር እንደምናየው እዚህ ጋር የምናየው ውስጥ ያለው this is our genetic material። ይሄ genetic materialውን በውስጥ በኩል ኢንክሎዝ አድርጎ የምናገኘው እችኛው ካፕሲዷ ነች። አጠቃላይ ጄኔቲክ ማቴሪያሉና ካፕሲዱ አንድ ላይ ኒውክሊዮካፕሲድ ነው የሚባለው። ከውጪ በኩል አሁን እዚህ ጋር የተለያዩ ቫይራል ተጉመንት የምንለው ኤንቨሎፕ ላይ የምናገኛቸው እንትኖች አሉ። ኤንቨሎፕ ማለት ልክ ከካፕሲዱ ውጪ የምናገኘው ነው። ኤንቨሎፕ ላይ የተለያዩ ስትራክቸሮች ሊኖሩ ይችላሉ። ፕሮቲን ሊኖረው ይችላል፣ ቫይራል ተጉመንት ሊኖር ይችላል። so this is just a general structure of the virus ማለት ነው። so ቫይራሎች they have different type of symmetry ወይም structure ሊኖራቸው ይችላል። የመጀመሪያው ሄሊካል ነው። ሄሊካል ማለት ልክ DNA ላይ ታስታውሱ እንደነበረ DNA ምን አይነት ስትራክቸር አለው? ስፓይራል የሆነ እንደዚህ አይነት ስትራክቸር አለው። ልክ እንደዚህ አይነት ስትራክቸር ያላቸው ቫይረሶች ሄሊካል ነው የሚባሉት። ካፕሶሜሮቻቸው ስፓይራል አራውንድ ዘ ጂኖም። ለምሳሌ ቶባኮ ሞዛይክ ቫይረስ የሚባለው ሄሊካል የሆነ ስትራክቸር ካለው ቫይረሶች ውስጥ ይጠቀሳል ማለት ነው። ሶ ይሄ ካፕሲዳቸው በእንደዚህ አይነት ስትራክቸር ከሆነ የተሰራው ወይም ሄሊካል ከሆነ ሄሊካል ናቸው። ሁለተኛው ላይ አይኮሳሄድራል የሚባል ከ20 ትራያንጉላር ከሆኑ ፌሶች ነው የሚሰሩት። እነዚህ 20 ትራያንጉላር ፌሶች 12 ቨርቴክሶች ይኖሯቸዋል። በደንብ ኤንቨሎፑን ኢንክሎዝ ያደርጉታል ማለት ነው። ሶ the most common example of icosahedrals the adenovirus የሚባለው ቫይረስ ነው። ሶስተኛው ላይ we have the complex virus። ኮምፕሌክስ ላይ irregular shape ነው ያላቸው። we cannot say ይሄ ነው እንደዛ ነው ማለት አንችልም። ሶ ኮመን የሚባለው ፖክስ ቫይረሶች ውስጥ የሚጠቀሱት ቺክን ፖክስ ሊሆን ይችላል። የተለያዩ ፖክስ ቫይረሶች አሉ። ከነዛ የኢሬጉላር ሼፕ ናቸው ማለት ነው።